ሰላም ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ ባላችሁበት። የሰላም እግዚአብሔር ይጠብቃችሁ እላችኋለሁ። እኔ እግዚአብሔር ይመስገን ሰላም ነኝ። ስራ፣ ሁሉም ጤንነት እንዴት ነው? ሰላም ይዟችኋል? እኛ ጋር ሁሉም ነገር ሰላም ነው እላችኋለሁ ውድ ቤተሰብ እና እስኪ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እኔም የማዳም ቅመም ነኝ እና እንበረታታ። ላይክ አድርጉን፣ ሰብስክራይብ አድርጉ እና ዩቲዩብ ራሱ እንትን አልቀበል ስላለኝ ኮድ አልካልኝ እና እስኪ የምታውቁት ደግሞ ኮሜንት ስራ አስቀምጡልኝ እላችኋለሁ እንዴት ቬሪፋይን ማድረግ እንደምችል እና እኔ ቁጥር ማለቴ ስልክ ቁጥር ያኔ አስገብቼበት ኮድ አልካለኝ። በጣም ብዙ ጊዜ ስለ ሞከርሽ ትንሽ ቆይ ይለኛል። ቆይቼ ወይና ድሬም ስደግምበት ደግሞ እምቢ ይለኛል እላችኋለሁ። እና ለስንት ጊዜ እንደቀጣ የሆነ ነገር ለምሳሌ አሁን የሆነ ነገር እንትን ስትል ወይ ለ24 ሰዓት ወይ ለ1 ወር ወይ ለ3 ወር ይላል። ግን ይሄ እዚህ ጋር ትንሽ ቆይ ይለኛል። ትንሽም ቆይቼ ሳደርገው ምንም አልቀበላለኝ። እኔ ደግሞ ሳላቅ በፊት ብዙ ቪዲዮዎችን ጭኜ ነበር። ቪዲዮ ራሱ ሳላቀው ስልኬን በቁመት አድርጌና እንግዲህ ቀስ በቀስ ነው ሁሉም ነገር የሚለመደው አይደለ? ማንም ሰው አውቆ እንትን በእናቱ ሆድ ሲወጣ ሁሉም ነገር እውቀቱንም ኑሮ ሳይሆን ማንም ሰው እውቀትን የሚሸምተው በሰው ላይ በትምህርት ቤት በሆነ ነገር አይደለ? እና እኔም ስለ ዩቲዩብ ውስጥ ገብቼ ሳዳምጠው ቪዲዮ ራሱ በቆም እንደማይቀረጽ በቆም ስልካችን ቆመን የምንቀርጸው ያው ለዩቲዩብ ሳይሆን ለቲክቶክ ምናምን እንደሚሆን እና እኔ ደግሞ ሳላውቀው በቆም ስልኬን አቁሜ ቀርጬ እንደዛ ስለቅ ነበረ ቬሪፋይን ሳላደርገው እና አሁን ደግሞ አልቀበላለኝ። እንግዲህ በጣም ብዙ ጊዜ ሞካከርኩ፣ ምንም አይነት ሜሴጅም አላከልኝም እና እንደዛ ነው እላችኋለሁ። እስኪ የምታውቁት እንደዚህ ይቆያል ቀስ ብለሽ ሞክሬ ምናምን የምትሉ ሰዎች ካላችሁ አሳውቁኝ እላችኋለሁ ውድ ቤተሰብ እና አበረታቱን። እስኪ እንበረታታ። መቼም እዛ ሀገራችን ገብተን እንኳን ብዙ ነገር መስራት እንችላለን። ማለቴ የዕለት ዕለት ኑሯችን ብንሰራ ብዙ ጊዜ እንትን ይላል እንደ ማንኛውም ሰው። መቼም እንግዲህ አሁን እኛ ስለ ፍቅር ምናምን ለመስራት አንችልም፣ አልፈንበታል። የልጅ እናት ነንና እንደገዚያ ወጣቶች እንደዚህ ገና ፍቅር ምንም ያላዩት ትዳር ያላዩት ስለ ፍቅር መስራት ይችላሉ። ነገር ግን እኛ ደግሞ ፍቅርም አልፈንበታል። አሁን የልጅ እናት ነን፣ ልጆቻችን እያሳደግን የዕለት ዕለት ኑሯችን እና ምን እንደምንሰራ እዛ ልንሰራ እንችላለን እላችኋለሁ። እንደገና የራሳችን ህይወት ራሱ እኮ ብዙ ቢናገሩ ብዙ ታሪክም ይኖራል። እንደገና ደግሞ የዕለት ዕለት ኑሯችን ስንሰራ አንዳንድ ሰው ደስም ባይለው አንዳንድ ሰው ደግሞ ይማርበታል። አሁን እኔ ለምሳሌ እንደዚህ ስለ ፍቅር ምናምን ከስር እየሄድኩ እሱን አላይም። አንዳንድ ትምህርት በሃይማኖት የሚያስተምሩት ትምህርቶች የማዳም ቅመሞች ሀገራቸው ገብቶ ቤት ሲሰሩ በዕለት ዕለት ኑሯቸው ስለ ልጆቻቸው ስለ ገበያ እና እንደዚህ የሚሰሩትን ነው ስርስር እየሄድኩ ማየው እና ያበረታታል። ለምን እኔ ይሄን ያህል አመት ሰርቼ ሀገሬ ገብቼ ይሄንን ቤት ሰርቼ ይሄንን እቃ ገዝቼ ልጆችን እያሳደኩ እንደዚህ ልጆቼ እንደዚህ አድርጎልኝ እየተማሩ ነው የሆነ ነገር እያሉ ያን ሲሰሩ ለኛ ትምህርት ይሆናል። ለወጣቶቹ ደግሞ ያው የፍቅር ነገር ትምህርት ይሆናቸዋል። ለምን ስላልገቡበት ይማሩበታል ፍቅር። ስለዚህ ምንም ማስተማሪያም የለውም። እኔ ስለ ፍቅር የሚሰሩትን ትክክለኛ እንዴት እንደተገናኙ ምናምን ከሆነ እንጂ ይሄ ፕራንክ የሚሰሩት አንዱ ወደ አንዱ ሄዶ በላይ ላይ ወደደ በላይ ላይ ምን አለ
ምናምን እያሉ አንዳንድ አዳዲስ ሰው እየያዙ የሚመጡት እኔ ምንም ያስተምራሉ ብዬ አላስብም። ነገር ግን ያው ጊዜ ያሳልፉበታል። አንዳንዶቹ ጊዜም ያሳልፉበታል፣ ይስቃሉ፣ ውስጣቸው ዘና ይላሉ። እዚህ የማዳም ስራ ሰርቶ ሲጨርሱ ጊዜ ማሳለፊያ ይሆናል እንጂ እንግዲህ ሰው ሁሉም አንድ አይነት አይደለም። እንደ መልካችን፣ አመላችን፣ ጸባያችንም ሁሉ ነገራችን የተለያየ ስለሆነ ለነሱ የተመቸ እኛ ምን አገባን እና ያንን ነገር ለማውራት ሳይሆን እኔ ምሳሌ ነው። እኔ የማልወደውን ነገር ነው እንጂ የምለው ሌላ እኔ ስላልወደድኩ ሌላም አይውደድ አይደለም። እኔ ስለወደድኩ ሌላም ይውደድ አይደለም። እየሰው እየራሱ ጸባይና ምን አይነት ባህሪ እንዳለው ይለያያል ለማለት ነው። እና ስለዚህ እኔ ደግሞ እናንተው የማዳም ቅመም ነኝና አሁን መቼም ስማችን ራሱ ተቀየረ እኮ ተቀየረ። ውድ ቤተሰብ አሁን አንድ ላይ እየተጨፈለቀ እንግዲህ የማዳም በግ እየተባለ ሚዲያውን አጨናንቋል በዚህ ሰሞን ደግሞ እና አይባልም እንጂ የማዳም በግ አይባልም። የማዳም ቅመም ካለ ግን ያንን ነገር ያለው ሰዎችን በጣም ተመራምሮበት ነው የማዳም ቅመም ያሉት። ለምን ከሁሉም ውስጥ አንቀርማ ጽዳቱንም፣ ምግብ ስራንም፣ የልጅ ማሳደጉንም ብዙ ነገሮች ውስጥ ስላለን ለማዳማችን ቅመም ነን ማለት የሆነ ምግብ ለመስራት ስትሉ ቅመማ ቅመም ተጨምሮበት አይደለም። ስለዚህ እኛ ለማዳማችን ቅመም ነን። በውስጡ በሁሉም ነገር ውስጥ ስለምንገባ ስለምንሰራ ቅመም ነው። ይሄ ጥሩ የተመረጠ ነው፣ ዓለም አቀፍ ያወቀ እና ጥሩ ነው። ይሄ የማዳም ቅመም በጣም ይመቸኛል። እኔ ውስጥም ስላለው በጣም ተመችቶኛል እላችኋለሁ። ይሄ አሁን የተቀይሮ የመጣ የማዳም በግ የተባለው ግን አልተመቸኝም። ለምን ብዙ ለራሱ ለቤተሰብ ብዙ ነገርን የሚያሳልፉ የሚሰሩ የልጅ ናፍቆት፣ የሀገር፣ የቤተሰብ ሁሉም ነገር የሚያሳልፉ በስንት ነገር ራሳቸውን ትቶ ለሰው የሚኖሩ ብዙ ሰዎች እያለ ግን አንድ ላይ ተጨፍልቆ የማዳም በግ እየተባለ ባይናገር ጥሩ ነው እላቸዋለሁ። እና ለምን እኛ ብዙ ጊዜ እዛ ላይ የማንውል ብዙ ሰዎች አሉ፣ ተደብቆም ይሆን የሚኖሩ እንደኔ። እኔ ራሴ አሁን ነው ዩቲዩብ ላይ የወጣሁት። ስንት አመት የሰው ሀገር ሲኖር ይሄን ነገር ራሱ አላይም ነበር እላቸዋለሁ። ስለዚህ ሁሉም አንድ ላይ ተጨፍልቆ የማዳም በግ አይባልም እላቸዋለሁ ውድ ቤተሰብ። እና ያው እንግዲህ አበረታቱን እስኪ፣ እኛንም እንደግ፣ የራሳችን ስራ ሰርተን ሀገራችን ገብተን ከልጆቻችን ጋር እየኖርን ዩቱቡን እየሰራን የሚጠቅምና የሚከፍለን ከሆነ በሀገራችን እንስራ። መቼም ሁሌ በሰው ሀገር ላይ እየሰራን አንኖርም። የራሳችን ነገር አሁን ያው ከሀገር ስንወጣ ቤት ሰርተን ነገር ተላውጠን እንገባለን ብለን ነው የምንጥራው። ስለዚህ ያን ነገር ከተሳካ በኋላ ደግሞ ትምህርት የለንም። በትምህርታችን ወይኔ የመንግስት ሰራተኛ አንሆንም። ያው እንግዲህ ከቤቱና ከቤተሰብ ከሁሉም የተረፈ ብር ካለን የሆነ ነገር ንግድ ነገር ከፍተን ያንን ንግድ እየሰራን እዚህ ጋር ደግሞ ይሄን ዩቲዩቡን ሰብስክራይብ እና እንትን ሞኔታይዜሽን ከሆነን ከገባን ለዛ ለስራችን ራሱ ማስታወቂያ እናስተዋውቅበታለን። በአሁኑ ሰዓት ኑ እስኪ አስተዋውቁልን ከምንለው ራሳችን በራሳችን ቻናል ላይ ያንን የምንሰራውን ስራ ሁሌ በየዕለት እያስተዋወቅ ስራችን ብንሰራ ጥሩ ነው እላቸዋለሁ። ለእኛም ሞራል ይሆናል፣ ለሌላ ሰውም ትምህርት ይሆናል። ለምሳሌ እኔ ገብቼ እንደዚህ ይሄን ያህል አመት በሰው ሀገር ኖሬ የመጣውና አሁን ደግሞ የራሴ ስራ ከፍቼ እየሰራው ነው። ይሄን ዩቲዩብን ደግሞ እየሰራው ስራዬን ያስተዋውቅልኛል ብዬ ለመናገርም ሆነ እየለት ምን ላይ እንዳለፍኩ ምን ላይ እንዳለው እየለት ለእህት ለወንድሞቼ ማሳውቅበት የራሴ የሆነ ነገር ቢኖረኝ እንደዛ እላችኋለሁ ውድ ቤተሰብ። እና
አበረታቱ ይልቻለሁ። ስለዚህ እንግዲህ ቻው፣ ሰላም ሁኑ። በሌላ ቪዲዮ እስከምንገናኝ ቼር ይሰንብቱ፣ በሰላም ቆዩላችኋለሁ። ቻው።